ሰላም ሰላም የተወደዳችሁ የእይታ ሚዲያ ተከታታዮች፣ በዛሬው የእይታ ቴክ ዝግጅታችን ብዙዎቻችን ጥያቄ የምናነሳበት አንድ ጉዳይ አለ። ማህበራዊ ሚዲያን ስንከታተል ብዙ ጊዜ እኛ የምንፈልገውን ነገር በገፍ ያቀርብልናል። ዛሬ በተለየ መልኩ ጎግልን መርጠናል። ጎግል ያው ትልቅ ካምፓኒ ነው። በዓለማችን እጅግ አያሌ የሆኑ ተጠቃሚዎች ያሉት ድረገጽ እንደሆነ ይታወቃልና ቀዳሚም እንደመሆኑ ብዙዎቻችን ለመረጃ ነው ጎግልን የምንጠቀመው። ለመረጃ ደግሞ በፍጥነት የሆነ ነገር ስንፈልግ ጎግልን እንጠቀማለን። እንግዲህ መስራቾቹ ላሪ ፔጅ እና ሰርጄ ብራያን ይባላሉ። አንጋፋ ተቋም ነው ጎግል። ለምን ማንበብ የምንፈልገውን እኛ የምናስበውን ነገር ቶሎ ብሎ ያቀብለናል። ከመረጃ ጋር ተገናኘ ብዙ ጥያቄዎች የሚነሳበት ካምፓኒ እንደሆነ ይታወቃል። አንድ ጊዜ ያልተገቡ መረጃዎችን ያቀብለናል። ደግሞ የምንፈልገውን ብቻ ሳይሆን የተፈለገውን መረጃ ይሰጠናል የሚሉ በርካቶች አሉና ከዚህ ጋር የተገናኘ ሀሳብ ነው የምናነሳው። ለአብነት የሚያክል ከወራት በፊት የአሜሪካ ምርጫ ከመካሄዱ አስቀድሞ አሜሪካውያን ድምፃቸውን ለማን እንደሚሰጡ ለመወሰን ጎግልን እያማከሩ ነበር። ካማላ ሃሪስ ጥሩ የዴሞክራቲክ እጩ ናት ሲሉ በርካቶች ጎግልን ጠይቀዋል። ጎግል እንዴት ካማላ ጥሩ የፕሬዚዳንት እጩ እንደሚሆኑ የሚገልጽ መረጃም ሲሰጥ ነበር። በወቅቱ ብዙም ሳይቆይ ጎግል ተቃራኒ መረጃ ይዞ ቀርቧል። በዚህ በአሜሪካ የምርጫ ሂደት ማለት ነው። ፒው ሪሰርች ሴንተር መረጃ ሲያስስ ያገኘውና አሶሺየትድ ፕሬስ የዜና ጣቢያ የሰራው ዘገባ ላይ ካማላ እንዴት መጥፎ እንደሆነች መርሳት ቀላል ነው የሚል ዘገባ በሪዝን መጽሔት ወጥቶ ነበር። ዩኤስ ኒውስ እና ወርልድ ሪፖርት ደግሞ ካማላ አሜሪካ ገጠሟት ሰዎች የከፋችው ናት ይላል በጽሁፉ። ሌላው ጎግል የሚያቀርበው አልጀዚራ ላይ የወጣው ዘገባ ደግሞ ካማላ ሃሪስን የማልመርጥበት ምክንያት የሚል ጽሁፍ ነው ይዞ ወጣው። በተመሳሳይ ስለ ዶናልድ ትራምፕ ቢያስሱ ደግሞ ተቃራኒ ጽሁፎች፣ የሴራ ትንታኔዎች እና የፖለቲካ ክርክሮችን ያገኛሉ። በወቅቱ አንዳንድ ባለሙያዎች እንደሚሉት ጎግል የምንፈልገውን አይነት መረጃ ነው የሚሰጠን። ለእኛ ሀሳቢ ቅርብ የሆኑ መረጃዎችን በማቅረብ ሀሳባችንን ያጠናክራል። በዩኒቨርሲቲ ኦፍ ሳውስ ፍሎሪዳ ተባባሪ ፕሮፌሰር ባሮል ካይሃን ማግኘት የምንፈልገውን መረጃ የሚሰጠን ጎግል ነው ሲሉ ይከራከራሉ። በጎግል ቸርነት ነው የምንኖረው የሚልም ሀሳብ ያነሳሉ። በድራገን ሜትሪክስ ተቋም የዲጂታል ማርኬቲንግ ባለሙያ ሳራ ፕሬስች እንደሚሉ ደግሞ ጎግል ዋነኛ ግቡ ሰዎች ማግኘት፣ ሆኖም ግን ሰዎች ያስፈልገናል የሚሉት መረጃ ብቻ ያስፈልጋቸዋል ማለትም አይደለም ሲሉ ሀሳባቸውን ያነሳሉ። ድራገን ሜትሪክስ እንዴት ድረገጾች በጎግል ላይ የተለያየ እይታ ማግኘት እንደሚችሉ ያማክራል። ይህንንም በሚሰሩበት ወቅት ጎግል እንዴት መረጃዎችን የሚያቀርብበትን መንገድ ጥያቄ ያስነሳል ይላሉ። ፈጣን ምላሽ ለመስጠት በሚል ከድረገጾች የተገኘ መረጃ ያቀብለናል በማለት ባለሙያዎች ይገልጻሉ። ለአብነትም እና በደም ግፊት መካከል ትስስር በሚል ጎግል ሲደረግ ያለው ትስስር በሚል ጎግል ሲደረግ ማዮ ክሊኒክ ከሚለው ድረገጽ መረጃ ያወጣል። ስለዚህ ጎግል በዋናነት የዚህን ድረገጽ መረጃ ነው የሚያቀርበው ማለት ነው። እንግዲህ ብዙ ነገሮችን ሰርች ስናደርግ አንዳንድ ጊዜ የሌሎች ዌብሳይቶችን የሌሎች ተቋማት ዌብሳይቶችን በቀጥታ ወደ ጎግል ያመጣና እኛ ወደ እነዛ ዌብሳይቶች ገብተን መረጃዎችን እንድናገኝ የሚያደርግበት አጋጣሚ ያለ ጎግልን ስንጠቀም። ጎግል እንግዲህ በዋናነት የዚህን ድረገጽ መረጃ ነው የሚያቀርበው። መረጃው ቡና ለአጭር ጊዜ ላብነትም እንግዲህ ቀደም ሲል ስለ ቡና ላይ ያነሳ ነው። መረጃው ቡና ለአጭር ጊዜ ደም ግፊትን ሊጨምር ይላል በቅድሚያ። ሆኖም ግን በዚያው ድረገጽ ላይ ደግሞ ቡና በዘላቂነት በደም ግፊት ላይ የሚያሳድረው ጫና የለም የሚል ተቃራኒ መረጃ ሰፍሮ እናገኛለን። ሁለት አይነት ተቃራኒ ሀሳቦችን ያቀርባል። እንደምንፈልገው በጠየቅነው መንገድ በዛው መልክ ነው የሚመልስልና ጽንፍ ይዞ ወይም አቋም ይዞ የሆነ ነገር ይሄ ነው የሚል ነገር ተቀምጦ አናገኝም ጎግል ላይ ብዙ ጊዜ። ስለዚህ እኛ የምንወደውን እኛ የምንፈልገው ብቻ ነው የሚሰጠን ማለት ነው። ስለዚህ አይነት መሰናዶችን እንደዚህ አይነት ዝግጅቶችን ለመከታተል እንዲያመቻችሁ እንግዲህ ዩቲዩብን ሰብስክራይብ፣ ላይክ፣ ፎሎ እንዲሁም ደግሞ ሼር በማድረግ ለሌሎች እንዲደርስ ብታደርጉ መልካም ነው። ወደ ሀሳባችን መለስ እንበልና በሌላ በኩል ደግሞ ባለሙያዎች ጎግል ሚዛናዊነቱን የጠበቀ አይደለም ይላሉ። ሰዎች የሚፈልጉትን መረጃ መነሻ አድርጎ ማንበብ የሚፈልጉትን ያቀርባል ሲሉ ቀደም ሲል እንደተናገርኩት ሲሉ ሳራ ፕሬስች ይከራከራሉ። ለዚህ የጎግል ምላሽ አንድ መረጃ ማሰሻ ተቋም ሰዎች ለሚፈልጉት ነገር በቂ መረጃ እናቀርባለን የሚል ነው። ከተለያዩ ድረገጾች የተውጣጡና ለሰዎች ጠቃሚ ናቸው የተባሉ መረጃዎችን እንደሚያቀርብ ጎግል ይገልጻል ማለት ነው። መረጃ የማቅረብ ኃላፊነቱን በአግባቡ እየተወጣም እንደሆነ ይከራከራል። ቃል አቀባዩ ሰዎች የሚፈልጉትን መረጃ ብቻ ጎግል የሚለውን ሀሳብ ገለልተኛ ተመራማሪዎች
ውድቅ አድርገውታል። የተባባሪ ፕሮፌሰር የአሜሪካዊ ፕሮፌሰር ናቸው ባሮድ ካሄን በሰሩት ጥናት መሰረት መረጃ ማሰሻዎች ሰዎች ያላቸውን እሳቤ የሚያጠናክር መረጃ ያቀርባሉ በሚለው ያምናሉ። በበይነ መረብ የምናየው መረጃ የፖለቲካ አቋማችንን ጨምሮ እሳቤያችን ላይ ተጽዕኖ እንደሚያሳድር መረጃዎች ይጠቁማሉ። እንግዲህ ወደፊት የምናቀዳቸው ነገሮች ላይ ጭምር እንግዲህ የነዚህ የድረገጽ ካምፓኒዎች እነዚህ የመረጃ ተቋማት ተጽዕኖ እንደሚኖራቸው የስነ ልቦና ባለሙያዎች እግረ መንገድ ያነሳሉ። ጉግል ቃል አቀባይ እንደሚሉት በ2023 የተሰራ ጥናት እንደሚጠቁመው ሰዎች ለአስተሳሰባቸው ቅርብ የሆነ መረጃ የሚያነቡት ለአስተሳሰባቸው ቀረብ የሚል መረጃ የሚያነቡት ጉግል ስላቀረበላቸው ሳይሆን ምርጫቸው ስለሆነ ነው ይላሉ። ሰዎች የሚያምኑበትን ነገር የሚያጠናክር መረጃ ይፈልጋሉ ሲሉም ያስረዳሉ። ሆኖም ግን ጉግልን ገለልተኛና ሚዛናዊ መረጃ ብቻ ያቀርባል ማለት እንዳልሆነም ጥናቱ ያሳያል። ጉግል በየሰከንዱ 6.3 ሚሊዮን ጥያቄዎችን እንደሚያስተናግድ ምን ያህሎቻችን እናውቃለን? ጥናቱ ግን እንደዚህ ነው የሚለው። በአንድ ቀን ውስጥ 9 ቢሊዮን ገደማ ጥያቄዎች ይቀርቡለታል ማለት ነው። ዋነኛ በኢንተርኔት ላይ የሚደረገው እንቅስቃሴም መነሻው ጉግል ነው። ብዙዎቹ ማህበራዊ ሚዲያዎች ከጉግል ጋር ተያይዘው ነው እንግዲህ ስራቸውን የሚሰሩት። ብዙዎቻችን ጉግልን ሰርች አድርገን ከገባን በኋላ ከሚያቀርባቸው 5 ድረገጾች በዘለለ ብዙዎቻችን አንመለከትም። የጉግል ተጠቃሚዎች የአይን እንቅስቃሴ መነሻ በማድረግ የተሰራ ጥናት እንደሚጠቁመው በርካቶች ጉግል መነሻው ላይ ከሚሰጠው መረጃ አልፈው ጀርመን መምህርት የሆኑት ሲልቪያ ክሮቭኖች ጉግል የሚያቀርባቸው መረጃዎች ውስንነት የሰዎችን ምርጫ ይገድባል ይላሉ። ይህም በተመለከተም ኦርሶ አስከድ የተሰኘ ድርጅት ደግሞ ድረገጾች በጉግል ላይ የተሻለ እይታ እንዲኖራቸው እንዲሁም ተነባቢነት እንዲኖራቸው የሚሰራ ድርጅት ነው። የዚህ ድርጅት መስራች ማርክ ዊሊያም ኩክ እንደሚሉት እንግዲህ መረጃ ማሰሻዎች ያላቸው ውስንነት ተጠቃሚዎች አይገነዘቡም ሲሉ ይናገራሉ። የጉግል ሰራተኞች ስለ መረጃ ማሰሻው የተለዋወጧቸው መረጃዎች ይፋ በማድረግ ጉግልን ማመን እንደማይቻል በአሜሪካ ክስ ተመስርቶበት እንደነበር ይታወሳል። አንድ የጉግል መሐንዲስ ደግሞ ሐሰተኛ ሰነዶችን እናቀርባለን ሲል እንደ አውሮፓውያን አቆጣጠር በ2016 የጻፈው አንድ ማስረጃ ላይ ቀርቧል። በቀን ውስጥ ቢሊዮን ጊዜ ሰዎች መረጃ እንድንሰጣቸው ይጠይቃሉ። እኛ የምንከተለው ሰዎችን ሳይሆን ሰነዶችን ነው ይላል። ጥሩ ምላሽ ያገኘ ሰነድ ጥሩ ጠያቂ ነው ብለን እንወስደዋለን። ጉግል የሚሰራው እንደዚያ ነው። ጉግል በቀጣይ መረጃ የሚፈልግ ሰው የሚያገኘው መረጃም ቀድሞ በሌሎች መረጃ ፈላጊዎች የታሰሰ መረጃ ነው በማለት የድርጅቱን ሰራተኞች ተናግረዋል። ሰዎች በአንድ መረጃ ደስተኛ ሲሆኑ ጉግል መረጃውን ወደፊት ገጹ ይወስደዋል ማለት ነው። ሆኖም ግን የጉግል መሰረታዊ አሰራር አልተለወጠም ማለት ነው። ብዙ ጊዜ ሰዎች የሚወዱትን ነገር ለመገመት ይሞክራል። ያንንም መረጃ በፍጥነት ያቀብላል ማለት ነው። አጥኚዎች እንደሚሉት ጉግል ጥያቄ ሲጠየቅ ከጉዳዩ ጋር የተያያዙ ማስታወቂያዎችንም እግረ መንገድ ሊያቀርብ ይችላል። ተጠቃሚዎች ጉግል ላይ ያለውን ውስንነት በመረዳትም መረጃ የሚያገኙበትን መንገድ እንዲያስተካክሉም ይመክራሉ። ጉግል ቴክኒካዊ ውስንነቶችን ለመቅረፍ እንደሚሰራም ቃል አቀባዩ ይናገራሉ። ጉግል ስለሚሰጣቸው መረጃዎች የተሻለ ግንዛቤ፣ ስለ መረጃዎች ማብራሪያ የሚገኝበትን መንገድ አመቻችቷል። ቀደም ሲል በመግቢያ ላይ የጠቀስኩትን 2 መረጃዎች ለአብነት ያክል መለስ ብለን ስንመለከት ጉግል ስለ ካማላ ሃሪስ እንዲሁም በቡናና በደም ግፊት መካከል ስላለው ትስስር የሚሰጠው መረጃ ወደ ሌሎች ድረገጾች የሚያመራ ብቻ ሳይሆን ለጥያቄዎቹ ጉግል ያለውን መልስ የሚያስቀምጥ ጭምር ነው። ማርክ ዊሊያምስ ኩክ እንደሚሉት ጉግል መረጃዎቹን በራሱ መስጠት መጀመሩ የተለየ አካሄድ ተደርጎ ይወሰድለታል። መረጃ የሚሰጠው ወይም ምላሽ የሚሰጠው በየትኞቹ ሁኔታዎች ውስጥ እንደሆነ በግልጽ የተቀመጠ ነገር የለም።